ለጥራ ያው ቀለሜ እያለ ሲቀልድበት በራሱ ጓደኛ ላይ ሊቀሊቃውንት ቀለም ወርቅ ላይ ሲቀልድ የሚውል ይሄኛው ደብተራ ነው። ይሄኛውን ደብተራ ሄዳችሁ ዲቤቱን ተቀበል ብላችሁ በሉት። ያቺ ጉንጥ አገጩ ላይ ያሳደጋት ጺማለች የማን እንደሚረግፍ እናያለን። የት ነው ያለ? ኧረ በጌታ ትናንትና አብራችሁ የነበራችሁስ እና እያልክ የነበረ በዚህ አጋጣሚ ዮኒ ማኛ እና እያልክ ነበር አይደል? ኑ በቃ ይሄው ተወያዩ ልብ ካለ እያልክ ነበር። አሁንም እንደዛ በለ እባክህ ወጣ ብለ ዮኒ ማኛ አብረን እንትን ስትል ስለነበረ አሁንም መተ እባክህ እና ተወያይ በለው ኤርሚያስ። እንደው አጀንዳው ወደዛ ይዞር ነበርኩ ግን እኔ ደግሞ በቃ ልክ የዘማሪያን ሳይ ወይኔ በቃ አዲስ አጀንዳ መጣ ኡፍ ተመስገን ቢስ ስገባላ አሁን ደግሞ እንደው እኔ ካመጣሽ ማርያም አምጣሽ የሚለውን ነገር ይጠቀማታል ብዬ ነበር። መዝናናትና ለመዘባነን አይደለም እንዲህ ምንልህ ለማለት ነው። ለአንተ ልቦና ይስጥህ ነው ምንለው። ፕሮቴስታንት ወገኖቻችን ተነቃላችሁ ተስፋ አረጋለሁ። እንደማታምኑትም ካሁን በኋላ ተስፋ አረጋለሁ። የሞተ ሰው ማትቀስቅሱ በቃ ተውት። እሱን ሰውዬ በቃ ትችት፣ ስድብ፣ ነቀፌታ ላይ ነው ያለው። መተው ነው በቃ አለቀ። ይህን ሰው ንቃችሁ መተው ነው የሚገባችሁ እንጂ እንደው ዝም ብላችሁ እሱን የተከተላችሁ ገደል ባትገቡ። ኦርቶዶክስ ያስተምሮን ከወንድሞቻችን በትክክለኛ መንገድ ምንድነው እኛ ከኦርቶዶክስ የሚለየን? እዚህ ጋር አጥሙ በቃ አለቀ። ምንድነው ይለየን? እኔ ለምን እንደ ፕሮቴስታንት የሆንኩት ብላችሁ ጠይቁ ራሳችሁ። ለምን ከቤተክርስቲያን ወጣሁኝ? ለምን ተሐድሶ የሆንኩኝ? ቤተክርስቲያን ምን አስተምሮ ስላላት ነው? ለምን ግሸን ደብረ ከርቤ መስቀሉ ተገኘ አልተገኘ ነው ልዩነቴ? ይሄ ነው የለየኝ ከቤተክርስቲያን። ለምን ታቦተ ጽዮን ኢትዮጵያ ውስጥ እንዳለ የቪዲዮና የምስል ማስረጃ ስላጣችሁ ነው የወጣችሁ ከኦርቶዶክስ? በቃ አለቀ። ወንጌል አይሰበክ ምናምን ኑና እናየዋ ምን አይነት ወንጌል እንደሚሰበክ እንየው። እና ነገረ ድነት ላይ ጥሪ እምቢ፣ በአምስቱ ሶላዎች ጥሪ እምቢ። እኛ የምንፈልገው በገድላትና በድርሳናት። አረ መከራከሪያ አረ በጭራሽ ስለምታፍሩባቸው። እሺ ኑ ደግሞ አሁን ደግሞ እንትን ሆነበትቸው ተመልሶ ሌላ ወደ ኋላ። እኔው እግዚአብሔር ልቦና ይስጥህ። እኛ እንደ ኤርሚያስ ቤታችን ከፍተን የምንሳደብ ምናምን ሰዎች አይደለንም። ክርስትናችን ስለማይፈቅድ ነው በነገራችን ላይ እንጂ ኤርሚያስን መስደብ ያመጣው ለውጥ ኑሮ አይደለም ወይ ደግሞ ተፈርቶ አይደለም። ክርስትናችን አይፈቅድም። በማናችንም ላይ በማንም ሰው ላይ አፋችን እንድንከፍት አይፈቅድም። ክልክል ነው። መዛትም አይፈቀድም፣ መጎረርም አይፈቀድም፣ ስብድብም አይፈቀድም። እኛ ክርስቲያኖች ነን እውነተኛ ያውም ኦርቶዶክስ ተዋህዶ ክርስቲያን ነን። የጠራንህ በትህትና ነው። እኔ የሚያቀርብኩልህ እንከራከርም አላልኩም። ቪዲዮን በደንብ ተሰማ ግን ደስ ይለኛል። ደግመ እንወያይ፣ እንደውም ፍሬያማ ውይይት እንደምናደርግ ተስፋ አደርጋለሁ ነው ያልኩ። ስለዚህ በጨዋ ደንብ በትህትና ከኦርቶዶክስ ቤት እንደወጣ አስበህ ኦርቶዶክስን ክብር ሰጥተሃት ኢቭን እንኳን ጠላቶቻችሁ ውደዱ በሚለው እንኳን እሳቤ ነው። ጠላትህ እንኳን ከሆነች እንደው በመጽሐፍ ቅዱስ ቃል ጠላቶች ውደዱ ነው የሚለው። በዛ ቃል እንኳን እንምጣ ከተባለ እንደው ጠላትህ ከሆነች እንኳን ቤተክርስቲያን ከሆነች እንኳን ጠላቶች ወደዱ በሚለው እንኳን እሳቤ እንኳን አስበህ ወደዳት። ቢያንስ እንኳን ያችን ቃል አስበህ ማለት ነው። እውነተኛ የጌታ ሰው እንደዛ ስለማይሳደብ ማለት ነው። ይሄንን ለማሳሰብ ፈልጌ ነው። ይቅርታ ያሬዶ በመሸ ያንተ ሰዓት ላይ ብዙ አወራሁኝ። እግዚአብሔር ያክብርልኝ። ችግር የለውም ዲያቆን፣ ምንም ችግር የለውም። ያው የታወቀ ነው። ባለፈውም ዮሐድዬ ጥሪ ቢያቀርብለት ነው ዮሐድ እንወያይ፣ ጥምቀት ሰው ሰራሽ ወይስ እውነት ከእግዚአብሔር የሆነ ጥምቀት ያድናል ወይስ አያድንም የሚለውን ቢጠይቀው ነው። ፎቶን አወጣለሁ ለሙስሊሞች አሳልፌ ነው የምሰጥ በዚህ 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 በቃ ጥሪ ለምን አቀረብክልኝ ብሎ ማለት ነው። ጥሪ ለምን አቀረብክልኝ ብሎ ዝግጅት የሌላቸውን ሰዎች ነው የሚፈልገው። ዝግጅት ያላቸውን ሰዎች ሲያገኝ ይሸሻሉ። በቃ ኤክስኪውዝ ማብዛት። ዝግጅት ደግሞ የሌላቸውን ሰዎች ሲያገኝ ደግሞ በቃ በደስታ በፍልቅልቅ መቀበልና ይህ የሚያሳየው ተንኮልም ነው። እውነቱ ለመናገር ተንኮል ሸር እውነት በቃ ከሚያውቅ ሰው ጋር እንዲሁም በአውራ ብዙ ጥቅም ይጠቀማሉ የሚል ሀሳብ የለውም። ያው እንደተባለው ቢዝነስ ነው። ብር መሰብሰብ ነው፣ የቤት ኪራይ መክፈል ነው። የሆነ ግሩፕ አለ፣ የሆነ ዝም ብሎ የሚሸወድ አለኑን ጨፍኖ የሚሸወድ ያንን ነው። ይሄ ባይዘው የዲያቆን ዘማርያም ጥሪ ይሄ መጨረሻ አይደለም። ገና ብዙ ጥሪዎች ይመጡብሃል ኤርሚያስ፣ እየሰማኝ ስለሚሆን ገና ብዙ ጥሪዎች አሉ ይመጡ። እሱን እንግዲህ እግዚአብሔር ይርዳ። በዚች እንደዚህ ካልክ በኋላ ብዙ ጥሪዎች አለ።
እና በእያንዳንዱ ገርላት ላይ ጥሪዎች ይመጣልሃል ገና በእያንዳንዱ ማለት ነው። እና ለዛሬዋ ወገቤን እንደዚህ ቀሲስ ድበኩሉ ጀርባ ምናምን እንደምኩል ትደሰት ነበር። በጣም እኮ ነው የገረመኝ። እኔ ቀሲስ ድበኩሉ ለምን አይመጡም? አልወያይም ወረፋ ጠብቅ ናታዊ እኮ ሊያስደስተው ነበር እኮ የሚገባው። እና በጣም ነው የሚገርመው። ለተሻ ሐሳብ ሰጥሽ ለዚህ ያለ ልደት ይሰማል። ልደት እሺ መልካም እንግዲህ ወንድማችን ኤርሚያስ ከሰማ ያው ጥያቄውን እንግዲህ በደንብ አሁንም ክፍት ነው በሩ። ስለዚህ ዲያቆን ዘማርያም እንዲያውም አስፈተውልህ ጠቅላላ መጽሐፍቶችን ይዘና በነገረ መስቀሉ ላይ ማንሳት የምትፈልገውን ተብለሃል። ኦኬ ቀጥሎ ደግሞ ስዕላትን ተጨመረልህ። በጣም ያርላኪ በጣም እድለኛ ነህ። ስለዚህ እሱን አድርገህ እና ሰብስበህ ተብለሃል። እንግዲህ አልገኝም ካልክ ግን ያው በጣም አስቂኝም ነው የሚሆነው። ምክንያቱም ለካ እነ ዲያቆን ስዩምንም እነ ደሜንም ለካ የተቀበልከው እውነት ልዋያቸው ልማማር ብለህ አልነበረም ማለት ነው። ኦኬ በደንብ በቂ ዝግጅት ያደረገ ሰው ስታይ ለካ ምክንያቶች ተበጃጃለ ማለት ነው። እና አሁንም ክፍት ነው። አልቀበልም ካልክ ግን ከሱ ጋር ምንም አይነት ውይይት አያስፈልግም። እውነቱን ለመናገር ምንም ብዙ ተንኮልና ሸር የተሞላው ደባ የተሞላው አካሄድ ስለሆነ ምንም ያ ሁሉ አያስፈልግም። በትንሹ አየን እንግዲህ። እሺ መልካም ልደት ያለ ወይስ የለህም? ቶሎ ሐሳብ ስጡና አረ ልደት ሻተው እያወራ ከሆነ እሺ ዲያቆን መኳንንት ሐሳብ ይስጡና እየጠቀለን እንመጣለን። እንግዲህ እኔ ጋር ሌሊት ነው እየነጋቦት። ሰላም ነው ዲያቆንዬ፣ እንዴት ናችሁ? ዘማርያም ልደት ሁላችሁም ሰላም ብያችኋለሁ። ከታች 1600 ሰዎች ድምጽ ይሰማል አይደል? ይሰማል። አዎ እንግዲህ ምን እንላለን? ያው በተደጋጋሚ ሰው መረጣ ነው ወይስ ርዕስ መረጣ ላይ ነው ያለው? ግን ኤርሚያስ ያኔ ጥያቄ እሱ ነው ማለት ፖይንቱ የተፈለገው ሰው እንዲማርበትና እውነት ቤተክርስቲያኒቱ ልክ አታስተምርም እያለ ነው አይደል? ስለዚህ ልክ ታስተምራለች ብለን ደግሞ ቀረብን እንግዲህ። ስለዚህ ሰው መረጣ ወይስ ደግሞ ርዕስ መረጣ ላይ ርዕሱ ቀረበ። በርዕሱ ላይ ማንም ይምጣ ወያያለው ያለ ሰው ለምንድን ነው ዛሬ ላይ የፈራው? የበሉ ይምጣ ማለት የተጀመረው የቤተክርስቲያኒቱ ዲያቆናት አለ። እሺ ይሄው እንኳን ዲያቆናት በነገራችን ላይ ለኤርሚያስ አንድ ምዕመን በቂ ነው። አንድ ምዕመን በደንብ የተዘጋጀ ዝግጅቱ ያለው ሰው በቂ ነው ቤተክርስቲያን ውስጥ ያለው። ግን አሁንም በተደጋጋሚ ና ተባለ እንግዲህ በግልጽ ማለት ነው። ይኸው ዲያቆን ዘማርያም በተደጋጋሚ ጠይቁ። ከዚህም በፊት በነገረ ድህነት አትጠይቁ። እሺ እንድታስተውሉ የሚፈልገው ማንኛውም የኦርቶዶክስ ቤተክርስቲያን የሆነ ምዕመንም ጨምሮ በነገረ ድህነት ዙሪያ ከማንም ጋር አይወያይም። እውነት ለመናገር በስላሴ በቅዱስ ቁርባን በጥምቀት በትንሳኤ ሙታን ምናምን ከማንም ጋር እንደማይወያይ እርግጠኛው አይወያይም በፍጹም። ከዛም አልፎ ደግሞ የቤተክርስቲያን ቀኖናና ስርዓት ላይ ደግሞ ከኛ ይልቅ የቤተክርስቲያኒቱ ዲያቆናት አሉ። ከኛ ይልቅ ደግሞ የሚያውቁ ከአባቶች ጋር ሳንሄድ እዚሁ ዲያቆናት ውስጥ ደግሞ ይሄው ቀረበለት። ይሄው ገላት ፎከረ። ይሄው 3-4 ዓመት ሙሉ ፎከረ እኮ ነገር ነው። አይጠቅምም። ገላትና ድርሳናት መጀመሪያ በክርስቶስ ላይ ሳንነጋገር፣ በስላሴ ላይ ሳንማማር፣ በጥምቀት ላይ ሳንማማር ወደዛ እንዴት እምቢ አንሄድም አንነገር ነው። አሁንስ በቃ እሺ ከመጣና ከፎከርክና ይልቅ ይሄው ዘማርያም እንግዲህ አቀረበል። ዲያቆን ዘማርያም አሁን ያዙን ልቀቁ አለ። ያዝን ለቀቅን። እንግዲህ የት ትግባ? የት ነው ያለ? ኧረ በጌታ ትናንትና አብራችሁ የነበራችሁስ እና እያልክ የነበረ በዚህ አጋጣሚ ዮኒ ማኛ እና እያልክ ነበር አይደል? ኑ በቃ ይሄው ተወያዩ ልብ ካለ እያልክ ነበር። አሁንም እንደዛ በለ እባክህ ወጣ ብለ ዮኒ ማኛ አብረህ እንትን ስትል ስለነበረ
አሁንም መተህ እባክህና ተወያይ በለው ኤርሚያስን ንገረው አሳውቀው እሱን እና ለማንኛውም መታወቂያ ከመጠየቅም ተናልፎ እባክህን ውይይቱን ተቀበል ይሄው ክፍት ነው ቤቱ እድሉ ሰፊ ነው እያልኩ ነው ዜርስትልህ ዲያቆን ትናንት አንዳንድ ፕሮቴስታንቶች ቤት ከፍተው ትዝብታቸውን ያስቀምጡ ላሳይ ካሎራው መቼ የማያውቁ የለም ካሎራውን ታውቁታላችሁ እና ጉደታ ምናምን አሉ እዚህና እስቲ ስሞች እንደው አጀንዳው ወደዛ ይዞር ነበረ ግን እኔ ደግሞ በቃ ልክ የዘማሪያን ሳይ ወይኔ በቃ አዲስ አጀንዳ መጣ ተመስገን ቢስ ስገባለሁ ደግሞ እንደው እኔ ካመጣሽ ማርያም አምጣሽ የሚለውን ነገር ይጠቀማታል ብዬ ነበር ጌታ ዝም በግሎኛል አለ እኮ የጥሞና ሰዓቱ ተደብሮኛል ደግሞ ሰዎቹን ገታቸው ሀሳብ እንዳይሰጡ ገቷቸው እኔ ይህን ነገር እኔ የማውቀው እዛ ቤት የነበርኩ ሰው ነኝ እና በደንብ ነው የማውቀው ይህን ነገር አሰራራቸው ፖለቲካ ነው እና የእኔ ወንድሞችና እህቶች በጌታ ወንድምና እህቶች ዝም በሉ አላቸው ምን ሀሳብ ይስጡ በቃ እዛ ጋር ያለው እኮ ዝም በሉ ስለተባሉ ተወያይም አይሉትም እንግዲህ በውስጣቸው ያውቋል ይህን ውይይት እንደሚፈልገው ነገር መስቀል ላይ እንደሚፈልጉ ያውቃል ከዛ እንደገና ሀሳብ ስጡ ወንድሞችና እህቶች ይላቸዋል ምስክርነት እነሱ ናቸው የሚሰጡት የዛሬ 2023 የተደረገውን ነገር እኔ ጠርቼ ነበር እሱ ጠርቶ ነበር ተብሎ እንትን ይሰጣል ምንድነው ምስክርነት የደረቀችው ቋንጣ ራሱ ይብላት የደረቀችውን ቋንጣ ራሱ ይብላት አሉ ራሱ አይደል የጠራቸው ሲጠራቸው ነበር አሁን ቀደም በቃ ስማ ቀደም ሙሳ ሰማሁት ለመጣ ሁሉ ሰው ከመጀመሪያ ጀምሮ ያሰጋል ሬሱ ወደ ውይይቱ በቃ አክሴፕት አድርግና ወደ ውይይቱ ላለው እኔ በወደ አንድ ሰው ሲመጣ በጌታ ባለፈው እንዲህ ብሎ የዛ 2023 ላይ እንዲጠርቸው መልስ መልሼ እሱ እንዲህ ቤት አላነሳ ብሎ ምን ብሎ አይቺማ እቺ ሱሪ ጠለፈኝማ ይቀር በቃ እንዴ በቃ ይቀበል እንዴ እንግዲህ ዲያቆን ብሎ ዲያቆን ነው አየ ሰማ አንተ ላይ ቢዮ ላይ ማለት ኤርሚያስ ይሁን ተቀበል ቢዮ ላይ ኤርሚያስ ይሁን ተቀበል እንዴ ለደመረ እኮ እንደዛው እንደሮጠ እኮ ሰዓቱ ሳይደርስ ነው እኮ 15 ደቂቃ እንትን ብሎ ሮጦ የመጣው ከነ እንዴ አባ እንዲህ እያሉ ትናንት ትዝብታቸውን ረጅም እንትን ነውና ትዝብታቸውን ሲያስቀምጡ ነበር እነዚህ ያው ካሎራው የታወቀ ፕሮቴስታንት ነው ታውቁታላችሁና እየገቡ ሌሎቹም እና ሄሉ ማሳብ ሲሰጡ ነበር በዚህ ዙሪያ ብቻ እንግዲህ እስቲ እንጠብቃለን ሆፕፉሊ ጥያቄው ውይይቱን ይቀበላል ብለን ለማንኛውም እንግዲህ ዲያቆን ይከፍታሉ እንዴ አሁን ወይ ዲያቆን ዘማርያም ወይ ዲያቆን መኳንንት ይዋድ ከፍቷል ይመስለኛል ዋዲ ይከፍቷል ኦኬ ጥሩ በቃ ከፍቷል ይመስለኛል አዎ አጀንዳው እንዲቀየር የፈለጉት ታውቃላችሁ አጀንዳ ሊቀየር ነው ደስ ብሎን ነበር አሉ የትኛው አጀንዳ የሉተሪያን እና የጴንጤኮስታል የነበረው የሰው የነበረው መባላት ሉተሪያን ከዚህ በኋላ አንድ ላይ ጴንጤኮስታል ብለን መጣላት አንፈልግም ያሉትን ኦኬ እርስ በእርሳቸው ያለውን በትምህርት እንደማይገናኙ በምንም ትምህርት እንደማይገናኙ ያስቀምጡበትን እሱ ይሄን ሰው የነበረውን ጭቅጭቅ የዲያቆን ዘማርያም እና የኤርሚያስ ውይይት የበቃ ያስረሳል ብለው ነበር ራሱ ኤርሚያስ አከሸፈው እና እስቲ መልካም ይሁን ዲያቆን እንግዲህ ቤቶትን ይከፍታሉ ይመስለኛል እንግዲህ አይደለ በኋላ ላይ ወይስ እንዴት ነው በኋላ ያንን ቴሌግራም ያዳምጡ ፕሊዝ ኩላክልኝ በእናትህ ሄዶ እንትን ስለጠፋብኝ ነው እዚሁ ልክሎታለሁ አሁን እንደ ጆይን አላረጉም እንዴ ጅንኩ አርገዋል አሉ እኮ ውስጥ እኮ አይ ላክልኝ ሊንኩን ብዙ እንትን ግሩፕ ላይ ስላለው የትኛው እንደሆነ አላወቅኩም ያሬ
ነው እንዴ? እሺ ቆይ አሁን እዚሁ ያሉ ላክሎት ሀገረ ቅድስት ተብሎ ህዳር 21 ቀን ያው ምናዜመው ነገር ታውቀዋለህ። ያው እንግዲህ 3000 ዓመት ሙሉ አለ ብለናል እንጂ እኮ ነገሩ እኮ ያው እንግዲህ ብዙ ምን ፊት የሚወራ አይደለም። ግን እንደምንም ብለህ ከጁ አስጥለኝ ተባብለው ተነጋግረው ነው ይሄ ሰውዬ ያ ዲያቆን ፈለገ ተንቀሽቅሾ የማይነካ እሳት ነክቶ ጉድ ሰርቶናል። ያው እንደምታውቀው የመጣብን ዳሜጅ ቀላል ነገር አይደለም እና ያስቆመዋል ብለን ነበር። በእውነት እናቱ የወለደችው ፕሮቴስታንት እያለ ሲፈክር እንደ 6 ኪሎ አንበሳ ነበር ያጋሳው ልጃችን እና እውነት በቃል እግዚአብሔር ታጥቆ መስሎን ነበር። ለካ ግሳቱ የዛን ቀን ከደጀ ሰላም ወጥቶ ጠጥቶ እንደሆነ በኋላ ላይ መረጃው ደርሶኛል። የዲ በኩሉ ንግግር ነው እንግዲህ እውነትና አባቴ እውነት ነው እንግዲህ ታዲያ እንደዛ ይው ፊቱን አንገት ደፍቶ የወጣው ያን ያለ ተጽኖ ፈጣሪ ተብሎ ሲባል ያው ኤርሚያስ ከተጽኖ ፈጣሪ ከገስት ተስፈንጣሪ ብሎ ሁሉ ግጥም እስኪገጥምበት ድረስ ሆነዋልና እዛ ደምረው ገባበት አልቻል ማነው ፈለገ መጣ አልቆም ፊቱ ደምረው ቀጠለ ተረባርበን አስጣል ነው። ያ ዲያቆን ስዩም የሚባለውም ደግሞ ልክ እንደዚሁ ተንተናለ እሱንም ተረባርበን አስጣል ነው። እንደውም በእውነት ሊቀ ሊቃውንት ቀለሜ ምን አሉ መሰሎት እና ከጁ እንደምንም ብላችሁ ብታወጡኝ አይነት ነገር ማለት ነው። እሺ ሊቀ ሊቃውንት ቀለሜ ነገር ማለት ነው። እሺ ሊቀ ሊቃውንት ቀለሜ ምን አሉ? የዲ በኩሉ ዘመድ ናቸው ማለት ጓደኛ ናቸው። ሊቀ ሊቃውንት ቀለሜ ማለት ነው። ምን አሉ በዚህ ጉዳይ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቀር ይላል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስተት ነው። ግን አንተም ደግሞ ያውኛው ጋር አይልምጥል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ቀድማውን የሰማሁት ቪዲዮ ላይ የሰማዋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስተቶች ከባድ ናቸው። ድንግል ማርያም አማላጅነት ዓለም አልዳለም። ደግሜ እላለሁ ያለ ድንግል ማርያም አማላጅነት ዓለም አልዳለም። ኦኬ ምን አሉ ሊቀ ሊቃውንቱ? እኔ በሙሉ ስማቸው ልጥራ። ያው ቀለሜ እያለ ሲቀልድበት በራሱ ጓደኛ ላይ ሊቀ ሊቃውንት ቀለም ወርቅ ላይ ሲቀልድ የሚውል ይሄኛው ደብተራ ነው። ይሄኛውን ደብተራ ሄዳችሁ ዲቤቱን ተቀበል ብላችሁ በሉት። ያቺ ጉንጥ አገጩ ላይ ያሳደጋት ጺማለች የማን እንደሚረግፍ እናያለን። ዲቤቱን ተቀበል ጥሪ ያቀርቦልሃል በሉት። አሁን እነዛ ማርያም አቧራ የሚያጨሱት 2 ዓመት ሙሉ ለልደተ ቃል ምላሽ ብዬ እንኳን የሰጣውትን 2 ዓመት ሙሉ ሰምቶታል። በስቶበት ነው ስራ በስቶበት ነው እስከዛሬ ድረስ ያልመለሰው። ልደተ ቃል እየቧቸረ የተወውን የዲቤት ጥሪክ ምን ነው ሰው አልቀበል ብሎ ሲለኔ ያነሳዋለሁ ለምን አላለም? ዲያቆን ስዩም ሲገባበት እየተረባረቡ እየደወሉ አሁን በዲያቆን ስዩምና በዲያቆን ዘማርያም መካከል ምን ልዩነት አለ? ሁለቱም የቤተክርስቲያን ዲያቆን ናቸው። ታስበላናለህ እኮ አሉ ሊቀ ሊቃውንቱ። ስማ አከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቀር ይላል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስተት ነው እኮ ሙሉ ሂደት ታስጨርሰናለህ ነው። ተያይዘን ነው የምናልቀው ሚስ ታስጨርሰናለህ ከኤርሚያስ ጋር ዲያቆን ስዩም ሰውየውን አታቆም እኮ ማለት ነው። ተያይዘን ነው የምናልቀው። ታስጨርሰናለህ፣ ታስፈጀናለህ፣ አርፈ ተቀመጥ እያሉት እኮ ከቀጥሎ ሲያሏት ቃል እንቅስቃሴ በሙሉ ስተት ነው። ግን አንተም ደግሞ ያውኛው ጋር አይልምጥል በዛው ልክ እንዳታስበላን ለማለት ነው። እንዳታስበላን ተያይዘን እናልቃለን። ኤርሚያስ ጋር እንትና እንደዚህ አታድርግ፣ ታስበላናለህ።
ወይት ምንድነው የተፈለገው? እኔ ከ5 ቀን በፊት ጥሪ ያቀርብኩለት ይሄኛውን ደብተራ ነው የምፈልገው። እንደ ሴት ወይዘሮ ቁጭ ብሎ ቲክቶክ ላይ ስምን ያለ ስም እየጠሩ ዲስሪስፔክት ሲያደርግ የሚውል አገጩ አካባቢ የበቀለ ጺም አለ። በእውቀት እኔ ጋር ይምጣ። ተላጭቶ ትሄዳል ወይ ከላው ላይ ይረግፍለታል። በእውቀት ማለት ነው። የሚመጥነው ንግግር እንደዚህ ስለሆነ ነው የምናገረው። ወንድሞች እናቶች ቀስማ ነው ዘማርያም ዘለቀ አክብሮ ነው የጠራኝ። እግዚአብሔር ይስጠው። ወረፋ ይጠብቁ። ዘማርያም አይንቀዥቀዡ። ለምን የቺ አሁኗን ጥሪ ማቅረብ የኔን ጥሪ ለማስረሳት ነው አይደል? አሁን አይታችኋል። የነሱ መጡና በሙሉ ጥሪ ተቀበላሉ። ቀሲስ ዲበኩ ሁሉ በገባበት የኛዎቹ ሄዳችሁ ጥሪ ተቀበል ምናምን ነገር ብላችኋል አላላችሁም? ዳር ያዙ። ይሄን ደብተራ እያንዳንዱን ተራ በተራ ነው ልክ የምናስገባው ማለት ነው። ልክ የምናስገባው። ስለዚህ አሁን አትወራጩ። ዘማርያም ዘለቀ የደቤት ጥሪህን ሰምቻለሁኝ። ወንድሞችህ ቋንጣ አድርገውት እነ ልደተ ቃል ለልደተ ቃል እንኳን ማለት ነው የዛሬ 2 ዓመት 2013 ላይ 2023 ላይ ሶሪ ይቅርታ 2023 ላይ እዚህ ጋር ጥሪ አቅርቦልኝ ለጥሪው ምላሽ የሰጠሁበት ቪዲዮ እዚህ ጋር 2023 ላይ ነገረ መስቀሉ ማለት ነው። ይሄንን የዲቤት ምላሽና ዘማርያም ማነው ልደተ ቃል ያቀረበልኝ ነገረ መስቀሉ ላይ የዲቤት ጥሪ ሰምታዋል አልሰማውም ብላትልም ዘማርያም አይ በዚህ 2 ዓመት ውስጥ እየተዘጋጀው ነው ብለህ ካልክ ወረፋ ጠብቅ። አትንቀጭቀጭ። ያው በቀበልህ አባቶች እንደነደምረው እንደነ ዲያቆን ስዩም አትቀበል ብለው ሊረባረቡ ታስበላናለ ብለው ሊሉ ነው። አትንቀጭቀጩ። አሁን ገብቶኛል። ልትሰሩ የፈለጋችሁትን ፖለቲካ በደንብ ገብቶኛል። አትንቀጭቀጩ። ወረፋ ጠብቅ። ኦኬ ወረፋ ጠብቅ። አሁን ማን ነው ማስመለጥ የፈለገው? ዘማርያም ማን ነው ማስመለጥ የፈለገው? እሺ ማን ነው ማስመለጥ የፈለገው? ዘማርያም እኔ ለማን ነበር ከ5 ቀን በፊት ዲቤት ጥሪ ያቀረብኩት? ወንድሞች እናቶቼ ለማስመለጥ የፈለገውማ ደበኩሉን ለማስመለጥ ፈልገው ነው። ማን ነው ማስመለጥ የታወቀ ፖለቲካ ያ ቴንክ ዩ ቤኪዬ። ማን ነው ታች ያላችሁ በሙሉ ጻፉ የምታውቁ። ዘማርያም ይሄንን ጥሪ አሁን ያቀረበው ማን ለማስመለጥ ፈልጎ ነው? ቀሲስ ዲበኩሉን ማለት ነው። እኔ እስከ ዛሬ እንደውም ለካህናት ጥሪ ያቀረብኩት ለመምህራን ነበር ያቀረብኩት። አይ ለካህናት አንዴ ዝም ብዬ እንደዚህ ቪዲዮ ኦፊሻል ባልሰራም ለቀሲስ ተስፋዬ መቆያ አቅርቤለታለሁ። ለመምህር ዘበና አቅርቤያለሁ። ለምህረት አብ አቅርቤያለሁ። ለመምህር ታሪኩ አቅርቤያለሁ። መለሱልኝ። በዚህ 10 ዓመት ውስጥ ከኔ ጋር የነበራችሁ ሰዎች እህትዬ ተናገሪ። አንቺ ጸጊ ማይክ ከፈችና ተናገሪ። ጸጊ ያለሽ ዞር ብዬ ነበር አለው ዞር ብዬ ነበር አሰማው። በእነዚህ ፌስቡክ ላይ በነበርኩበት ሰዓት ላይ ለዘበነ ጥሪቃ ሳቀርብ ታውቂያለሽ? አዎ እንዴ ለነ መምህር ታሪኩ፣ ለነ መምህር ምህረት አብ አሰፋ፣ ለነ ቀሲስ ተስፋዬ መቆያ፣ ለነ መምህር አቡኑ ጥሪ ሳቀርብ ታውቂያለሽ? ትልልቅ የቤተክርስቲያን ለሁሉም መልስ መለሱልኝ። አልመለሱ ማፈሪያ ትውልድ እዚህ ኤርሚ አይመጡም። እኔ የዛ የምክር ፕሮግራም ሙሉውን ተከታትያለሁ። ታስበላናለህ ያሉበት ቀለመ ወርቅ ማለት ነው። ሊቀ ሊቃውንት ቀለመ ወርቅ መዓት ነበሩ። ልጁን እንዳይቀርብ በቃ ሞራሉን ነው የነኩት። እንዳውም ደጅ ጥናት አድርግ ነው ያሉት። በደጅ ይጠናል መሰለኝ በእንትን ምንድነው በድቁና ዓለም ውስጥ ብቻ የሆነ ነገር ቤት ይጠናል ደጅ ይጠናል እና እዚህ ቲክቶክ ላይም ደጅ ይጠናል አሉት። በቃ መጀመሪያ ደጅ አጥና፣ በየቤቶች እየገባህ ስማ፣
እና ሁሉም ነበሩ አይቀርቡም። ለማንኛውም ቤቱ እንደውም የዲበኩሉ ቤት ነበር የዛን ቀን ማለት ነው። ሆስቱ ዲበኩሉ ነበረ እና አይቀርቡልህም፣ ዝም ብለው ነው ያቀረቡት። ኦኬ ቴንክ ዩ። ስለዚህ ልብ በሉ ይሄን ተናግሬ ለሌሎችም እድል ስጥ። ጥሪው ጥሩ ነበር። እኔ ከ5 ቀን በፊት ግን ያቀረብኩት ጥሪ ያለ ይመልሱ አስመልጠኝ የሚባል ነው የሚሆነው። ዲበኩሉ አንተ ሰውን ዲስሪስፔክት አድርገህ እንደማውራት አይደለም። የአባቶቼ የአብርሃምና የይስሐቅ የያዕቆብ አምላክ ቅዱስ እግዚአብሔር ጥሪውን ተቀብለህ እነ ዶክተር ዘበነ ውድቅ ያደረጉትን አንወያይበትም ብለው ያሉትን ራሱ ተናግሯል። ዶክተር ዘበነ ለኔ መልስ የመለሰልኝ ማለት ነው። ተጠይቆ ለምን ጥሪውን አትቀበልም ተብሎ ተጠይቆ እንደውም በወቅቱ እስራኤል ስለ ኢየሩሳሌም ሁሉ የተናገረው ኤርሚያስ የሚባል ከእስራኤል ሀገር ሆኖ ሰው የሚልክ እዚህ አለ እያለ ሲናገር የነበረውን ቪዲዮ ከዚህ ታሳይቻቸዋለሁ። ከፈለግን ማሳየት እንችላለን። ድጋሚ ሰሜን ጠርቶ ጠያቂው መምህር ዘበነን ጠይቆት አልቀርብም ብሏል። ምሕረት አብ አልተሳሳትንም ብሎ ባለው የታቦቱ ትምህርት ላይ ጥሪ አቅርቤለት አልመጣም። መምህር ታሪኩ አበራ ለንደን ነው ያለው። እንግዲህ ታዋቂዎቹንም እጠራለሁ። ጥሪ አቅርቤለት አልመጣም። መምህር ተስፋዬ መቆያ ጥሪ አቅርቤለት አልመጣም። መምህር አቡኑ ጥሪ አቅርቤለት አልመጣም። አክሊለ ጥሪ አቅርቦልኝ በታቦት ጉዳይ እና እሺ ተቀብያለሁ ብዬ ስለው የብሉይ ኪዳኑ ታቦት አይመለከተኝም አለ። ለምን አክሱም መጥቶ ህዳር 21 ቀን የሚያከብሩትን አይመለከተኝም አለ። ላሻላ አኬም በልጥ ነው አልመጣም። ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበልኝ ተቀበልኩት። ከዛስ በሙሉ በመጽሐፍ ቅዱስም በመጽሐፍታችሁም በታሪካችሁም ነው የመስቀሉን አመጣጥ ታሪክ በሚናገረው ቤተክርስቲያኒቱ በጻፈችው ቅዱስ ነው ብላ በምትለው በድርሳነ መስቀሉ ላይ ሁሉ ጭምር እንደምናወራው አለ። አልፈልግም አለ። ሰረዘ። አልመጣም። ማነው አትናቴዎስ ጠራኝ፣ ተቀበልኩት፣ መጣ። ያው ወጥ አደረገኛ። አላያችሁትም? ልብ ያለው ፕሮቴስታንት እያለ መጣ። ያው በቃ ልቡ እዛ ታየ ማለት ነው። የኔም የሱም ኦኬ። ከዛ የ20 ዓመቱ ፓስተር ደምረው ጥሪ ያቀረበልኝ ተረባርበው አስጣሉት። ተረባርበው ካስጣሉት አንዱ ይሄው ዘማርያም ዘለቀ ነው። በዚያን ቀን ጥሪ አቅርቦልኝ ጠሪው ቤት መገኘት ሲገባው እኔ ስገኝ እሱ ግን ደምረውን ቤት ክፈት ብሎት ይሄው ዘማርያም ማለት ነው ቤት ክፈት ህዝቡ እዛ እንዳሄድ ብሎ በሚል መግለጫ ሲሰጥ ነበር። ነገረ ማርያም ላይ ማለት ነው። እጅግር የሌለው ታሪክ ለምን እኔ ጋር መጥቶ አያወራም ነበር? አይመጣም። አሁን ከ5 ቀን በፊት ለቀሲስ ዲበኩሉ እኔ ዲስሪስፔክት አድርጌው አላወራም። ለቀሲስ ዲበኩሉ የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት የነበረው የዳዊት ስርወ መንግስት እና የቃል ኪዳኑ ታቦት የእስራኤል ቃል ኪዳኑ ታቦት ኢትዮጵያ መጥቶ አክሱም ተቀምጧል። ህዳር 21 ቀን ሙሴኒ ርእያ ሀገረ ቅድስት እያለ እራሱ እንደ ካህን በመሐሌት የሚጸነጸን ወረብ የሚወረብ ክብረ በዓል የሚደረግለት አለ። እሱን ታቦትና እናም ቀሲስ ዲበኩሉ የሚቀድስበት የኢትዮጵያ ኦርቶዶክስ ታሪክሳን ጃልሜዳ ላይ ተሸክሞት የሚወጣው ታቦትን እሱን እውነት አድርግልኝ እና በዚህ ጉዳይ ዲቤት ጥሪ አቅርቤልሃለሁ ብዬ ከ5 ቀን በፊት ጥሪ ያቀረብኩኝ እና እችን ፖለቲካ ልንገርህ፣ ዘማርያም እና ዲበኩሉ ይደዋወላሉ። አባትና ልጅ ስለሆነ በመንፈሳዊ ማለት ነው። እናስ ያው እንግዲህ ሰው እንደዚህ ብሎ ጥሪ ያቀርቦልኛል። ለምን አንተ አንዱ ነገር ላይ እንኳን እንደምንም ብለህ ከእጁ አታስመልጠኝም? ያው ባለፈው ከሊቃውንት ቀለሜ ጋር ቁጭ ብለን እሳቸውም እንዳሉት እንዳታስበሉን እያልን ለስዩም ነገር ነዋል። ታስበላናል፣ ተያይዘን ነው የምናልቀው ብዬ ሁሉ ያኛውን ዲያቆን ገስጸኑ እሱን አስፈራርተን እንትን ብለናል። እና አሁን ይሄ እሱ ታቦት ብሎ ለእኔ ጥሪ ያቅርቦልኛል። አንተ የኛውን ሽፍት አስደርገው ዳይቨርት አስደርግና ነገረ መስቀሉ ብለህ በልህ። ያው በእርግጥ ጥሪ ያቀረበው ልደተ ቃል ቢሆንም ከ2 ዓመት በፊት 2 ዓመት ሙሉ ታግሶ ነበር ኤርሚያስ። በእርግጥ እኛው ጋር ነው ትንሽ ክፍተት ያለው ችግር ያለው እኛ ጋር ነው። እና
አንተ አሁን ክፍተቱን ሙላው እና እኔንም ከዚህ ከሰውዬ እጅ አስጠለኝ እና አንተ የሆነ ነገር ዲቤት ጥሪ ያቅርብለት ነው። ዘማርያም ተበልተሃል ብራዘር። ሊቀ ሊቃውንት ቀለሜ እንዳሉህ ተበልታችኋል። ተያይዛችሁ ማለቃችሁ ነው እና ወረፋ ጠብቅ። በጸሐፊ በኩል አስገባና ታዲያ ምን ልበል? በዚህ 10 ዓመት ውስጥ ስለ ታቦትና ስለ መስቀል እዚህ እንኳን ቲክቶክ ላይ ከመጣው 4 ዓመት ሙሉ እንኳን ጮክ ያለሁኝ ስላልሰማ ነው። ቢዚ ሆነ ነው አይደል? ዘማርያምዬ ለጤናሽ አይደለም ያንቀዠቀዠሽ ይላል ያገሬ ገበሬ። ወረፋ የያዙ ዲያቆንዬ እዚህ ለአባትህ የቀረበ ጥሪ አለ። ልጅየው ፍሪ አይበል። አባት እያለ ልጅ ሲሯሯጥ ጥሩ አይደለም እና አባቶችን አክብሩ። ይልቅ ቀሲስ ዲበኩሉን አበረታቱ። ኦፌ ቆመች ብላችሁ በሉት። የታሪክ ምሁር እንደመሆናቸው መጠን አይ ቲንክ ኦክስፎርድ ይመስለኛል የተማሩት እንደዛ አጥንቻለሁ ሲሉ ነበር። የኢትዮጵያ ታሪክ በተለይ የሶሎሞን ዳይናስቲን ማለት ነው። እንደዚሁም ስለ እስራኤል ነገስታት ሁሉ እሳቸው በጣም የጠለቀ እውቀት አላቸው። የይሁዳ ነገስታትና የእስራኤል ነገስታት ሲተነትኑት በጣም መቼም እጅ ነው የሚያስደርበው። እና ቀሲስዬ ጥሪ መልሱልኝና ቴዲ ሐዋሳ ቤት እንገናኝ። ገብቶኛል እኔ አሁን ኦኬ፣ በደንብ ነው የገባኝ። የዘማርያም ጥሪ ዲበኩሉን ለማስመለጥ ነው። እና ፕሊስ ኡቲ ቤት ግቡና ወይ ያለ ታቦቱ ያቀረብኩትን ዲበኩሉን አንሳው በሉ። የምን መደራረብ ነው? ቀስ ብዬ ነው ዶሴ ይህንም አይልህ እና እነኚህ ሁሉ ስማቸውን የጠራሁት ድጋሚ እጠራለሁ። ለዶክተር ዘበነ ለማ ጥሪ አቅርቤያለሁ በዚህ 10 ዓመት ውስጥ። ኦኬ ልብ በል። ያው አንድ የሚሯሯጥ ቲክቶክ ላይ የሚሯሯጥ ዲያቆን ወይ እንትን አይደለም ያለው። ለመምህር ዘበነ ማለት ነው አልመጣም። ለመምህር ተስፋዬ መቆያ አቅርቤያለሁ አልመጣም። ለመምህር ታሪኩ አበራ አቅርቤያለሁኝ አልመጣም። ለመምህር መስፍን አቅርቤያለሁ የኔታ ቲዩብ ላይ ቀርብ የነበረው ጥቁሩ አልመጣም። ለመምህር አቡኑ አቅርቤያለሁ አልመጣም። አልመጡም። ከዛስ ከፌስቡክ ወደ ቲክታክ ስመጣ አኬ በቃል ኪዳኑ ታቦት ላይ ጥሪ ያቀርበልኝ ተቀበልኩት። የብሉይ ኪዳንም የአዲስ ኪዳን ነው መወያይ አልኩት። የብሉይ ኪዳኑ አልወያይም አለ። ለምን? ኢትዮጵያ አምጥተናል ብላ የለ እንዴ? ቤተክርስቲያኒቱ አክሱም ነው ያለው ብላችሁ ነው የለ እንዴ? ሰው አያዩም ብላችሁ ነው የለ እንዴ? ለምን ማትወያይበት? ሰው ባያይም የግድ ታቦቱን አሳየም ብያለም የመጣበትን ታሪክ እውነት አድርገው እሱንም ጭምር ብዬስል ነገርን ከስሩ ነው በፍጹም አለ። አክሊለ ሞቼ እገኛለሁ እታረዳታለሁ እንጂ አላደርገውም አለ። እናስ ራሱ ጥሪ ያቀረበ ራሱ አፈረሰው ማለት ነው። ከዛስ ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበ በእልልታ በጭብጨባ ተቀበልኩት። የዛሬ 2000 ማን የዛሬ 2 ዓመት። እሺ ሙሉን ታሪክ ነው የምናወራው ስል በፍጹም ትገለኛለህ እንጂ እንደዛማ አይደረግም አለ። እሺ ራሱ ጥሪ አቀረበ ራሱ ፈራ። ሉክ እዩ እስካሁን ድረስ ምለው ቀደም ከጠራቸው መምህራን ጀምሮ እነዛ እኔ ነኝ ጥሪ ያረኩላቸው አልመጡም። እነዚህ ግን ሁለቱ ጥሪ ያቀረቡ አኬና ልደተ ቃል እንደወንዶቹ ማለት ነው። እና የጠሩትን ጥሪ ሰረዙት ማለት ነው። ከዚህ በኋላ እንደው ከዚህ በኋላ በዚህ ጉዳይ እንወያይ ብለው ቢሉ ራሱ እንኳን አልቀበላቸውም። እነሱን በጣም ብዙ ጊዜ ለምኛቸዋለሁ። ኦኬ ወድቅ አደረጉ። ከዛስ አትናቴዎስ ገባበት። ተቀበልኩት። ተገናኘን። የሆነው ሆነ። አይታችኋል። ደምረው የ2 ዓመት ፓስተር ብሎ ራሱ ዘማርያም ዘለቀ ቦሌ መድኃኔዓለም ካቴድራል አውደ ምሕረት ላይ ቁጭ ብሎ ዋሽ ብሎት የ2 ዓመት ፓስተር የ20 ዓመት ፓስተር ነኝ ብሎ ያለው ሰውዬ ጥሪ ሲያቀርብልኝ ተቀበልኩት። ተቀብየው ነው ሲሳይ ቤት ስገኝ ዘማርያም ደምረው ቤት ተገኝቶ በዛኑ ቅጽበት ላይቭ እንዲከፈት አድርገውና እዛ ያለው ህዝብ በትኑት ብሎ አክሊለ ለብቻው ከፈተ፣ እንትናም ለብቻው ከፈተ። በዛን ቀን ማለት ሶስት ላይቭ ከፈቱ።
ምክንያቱም እዛ ብዙ ህዝብ ተሰብስቧል ሲሶ ጋር እና ኤርሚያስ ሊናገሩ ነገር መስቀሉ ላይ እናስ ህዝቡን እንበት ነው ብለው እንበት ነው እስራቸው ሰዎች አሉ እንበት ነው አያውቁም እነሱ ኪሳቸው ስንት ጨላ እንኳን እንዳለ ልናቅ እንችላለን ከተፈለገ ካለን መረጃ አቋያ ማለት ነው እንበት ነው ህዝቡን አለ ዘማርያም ዘለቀ ዘ ይለፈልፍ ነበር ደምረው ቤት ገብቶ ነገረ ማርያም ላይ ነገረ ማርያም ለምሲሳ ቤት መጥቶ መልስ አይሰጥም እሱ እንደ ዲያቆን ደምረው ካልሆነለት ለምን አይገባበትም ነበር ያቃላ የሚወርድበትን መዓት ያውቃል በደንብ የሚያውቀው በደንብ አልኩ በደንብ ደጀ ሰላም ገብቶ ጠላ እንደመጠጣት አይደለም አዳ በዛ የዛን ቀን እንደዛ አደረገ ኦኬ ከዛ ስዩም ገባበት ስዩም ሲገባ ስዩምን ተረባርበው አዳሩት ተረባርበው አስጣሉኝ አለ ታስበላራለ አሉት ሊቀሊቃውቱ ያው ተያይዘን ማለቃችን ነው እንዳትገባ ጥሪው እንዳትቀበል አሉት ኦኬ አሁንም አልሆነም እሱኛውንም አስጣሉት ሁለት ጊዜ እኮ አስደግፏት ሄደ እንደሚባል አስደግፈውኝ እኮ ጥሪ ያቀርበውልኝ በቀጠሮ ጊዜ እኔ ቦታው ሲገኝ እነሱ ግን በርብርብ አስጣሉት አንዱ የተረባረበበት እነ ኢዮብ ዘሚካኤል እነ ዘማርያም እየደወሉ በውስጥ ለስዩም እንዳትቀበል እነ መዝሙር ያሬድ ተበልታችኋል ብራዘር እናንተው ቤት ነው ያደኩትኝ የተንኮል አካሄዳችሁን ሁሉ ጭምር ማቀው ብራዘር ማንንም ጴንጤ አሁን መተ እንደዚህ ብላችሁ እንዳትሉ እሺ ማንንም እኔ ጋር ለመጣላ ካልፈልጋችሁ ወስተቀር ኦኬ እንዳትቀበለው ብለው ዲያቆን ስዩምን አስቀሩት ራሱ ተናገረ ተረባርበውብኝ ተው ብለው አሉኝ አለ ኦኬ ስዩም አለፈ ስዩም ሲያልፍ ለቀሲስ ዲበኩሉ የቃል ኪዳኑ ታቦት ላይ ለአኬ ለኔ ያቀርበልኝን እኔ መልሼ ለዲበኩሉ አቅርቤለታለሁ ቀለሜ ሲላደ እንደሚውለው ይሄ ደብተራው ማለት ነው አበረታቱት ወፌ ቆመች አባታችን ይግቡበት በሏቸው እንጂ ቄሶቹ ምን ነው ቄሶቹ ዳር ሆነው ዲቤት በተደረገበት እየገቡ አስተያየት ሰጪና ቡራኬ ባራኪ ብቻው ለምን ሆነ ደብተራው ዲበኩሉ ግባበት እንጂ ይግቡበትና ሜዳው ላይ እኔና እርሶ እንገናኝ የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት ወደ ኢትዮጵያ መጥቶ አክሱም ተቀምጧል ባላችሁትና ያው ከታቦት ቢለዩ አመት የማይቆዩ እንደሚባል አይነት ነገር እናርገው ከልጅ ቢለዩ እንደሚለው ማለት ነው በእናንተ ታቦት ላይ ብቻ አውርታችሁ ያኛውን ታቦት ለምን ተወውታላችሁ በሁለቱም ታቦት ነው የምናወራው ኢትዮጵያ ስለመምጣቱም እውነት ያረጉታል እኔ ፊት ቀርበው ይሄም እርሶ ይዘውት የሚወጡትን መጽሐፍ ቅዱሳዊ መሆኑና ሐዋርያዊ ትምህርት መሆኑ እሱንም እውነት ያረጉታል ማለት ነው ይሄንን ከ5 ቀን በፊት ጥሪ ሳቀርብ አሁን ለሱ ምንም አይነት መልስ እስካሁን ድረስ አልተሰጠኝም ከቀሲስ ዲበኩሉ አይታችሁ ከሆነ አሁን ዘማርያም ከ6 ሰዓት ነው ከ7 ሰዓት በፊት ከተኛውበት ጥሪ ያቀርበልኝ ጥሩ ነበር ይሄ ትንሽ ቀደም ብሎ ቢል ኖሮ ወረፋ ያዝ ለቄሱ ጥሪ ያቀርባለሁኝ እና ያው ፈራርሶባችኋል ብዙ ነገር ማለት ታስበላናለህ አቋሉ ሊቀሊቃውንት ቀለመወርቅ እንኳን ሊቀሊቃውንት እንኳን አልደፈሩትም ታስበላናለህ ታስበላናለህ የሊቀሊቃውንት ቀለመወርቅ አብረን ተያይዘን ማለቃችን ነው እና ማን ለማስጣ እንደሆነ ይገባኛል ወረፋ ያዝ በዚሁ ዲቤት በዚሁ ጉዳይ ላይ ስንት ዓመት ጥሪ ሳቀርብ ሳሰማው ቀርታ አይደለም ዘማርያም ማነው ልደተ ቃል 2 ዓመት ሙሉ ቋንጣ አድርጎ ያስቀረው ላይ ለምን አልገባህበትም ነበር ድማውን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ አንድ ቪዲዮ ላይ 8 ስህተቶች ከባድ ናቸው ድንግል ማርያም አማላጅነት ዓለም አልዳነም ደግሜ ላለው ያለ ድንግል ማርያም አማላጅነት ዓለም አልዳነም እቺ አስታውሳለሁ ነፍሳቸውን ይማር በረከታቸው ይደረብንና ያንድ አባት ስብከት ናት ያለወላዲተ አምላክ አማላጅነት ዓለም አይድን በቃ ተጨማሪ ስብከት የለቻቸው
እንወዳቸዋለን። መልካም ሰው ነበሩ። እንዲያውም በዝምድናም ሳንጠጋጋ አንቀርም ይመስለኛል። የእሳቸው የግል ስብከት ናት ይቺ። በቃ ሄደዋል፣ ይዘዋት ሄደዋል። ፍቅራቸውን ሲገልጡ ኖረዋል። ለአንተ ግን አትሆንም። አሁን በዚህ ዘመን መጻሕፍት ተጽፈው ይሄ ምጣድ የሚያህል ስልክ በሙሉ በስንት ሚሊዮን የሚገመቱ መጻሕፍት ይዞ መጽሐፋዊ ሐሳብ የሚያረታ ሲሰማ ለጆሮም ለሁሉም የሚጣፍጥ መልስ ሲሆን ነው የሚያምረው እንጂ ያለ እመቤታችን አማላጅነት ዓለም አይድንም የሚለው አይባልም። ያ ማለት ኢየሱስ ክርስቶስ መምጣት ኢየሱስ ክርስቶስ ቤዛነት ደሙ ዋጋ ሁሉ ዜሮ ባዶ ሆነ ማለት ነው። እሷ ባትወልደው አንድንም ነበር። እሱም ሌላ እንደው ብዙ ያስኬደናል እንጂ እሱም ቢሆን መንገድ ያበላሻል። መውለድ ሌላ ነው፣ መለመን ሌላ ነው፣ ማስታረቅ ሌላ ነው፣ ስራ መስራት ድርሻን መወጣት ሌላ ነው። እንዲህም የሚል ሐሳብ ጭራሽ ከአንድ ክርስቲያን ማለት ከአንድ ዲያቆን አንጠብቅም። አቅቶት መጠየቅ የሚፈልግ ከሆነ አሁን እንዲህ አይነት ጥያቄ የሚጠየቁ መምህራን አሉ። ከመምህራን ዞር ብሎ ይጠየቅና በዛ በኩል ነው የሚመስለው እንጂ እንዲህ ቀጥታ ይዞ አይመጣም። ዲቤት አደራ በምንም አይነት መንገድ እንዳትሞክረው። አሁንም ቢሆን ደግሞ መሰረታዊ የክርስትና ትምህርቶች ቢቀጥሉ መልካም ነው። አንድ ደህና መምህር አጠገብ ኖሮ እሱንም ማማከር ቢቻል በጣም ጥሩ ነው። የድንግል ማርያም አማላጅነት ኦኬ። እንግዲህ ይሄንን ያሉት ዓለም አልዳለም። ደግሜ ላለው ነው። ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይላል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስተት ነው። ግን አንተም ደግሞ ያውኛው ጋር አይልምጥል በዛው ልክ እንዳታስበላን ለማለት ነው። ከሊቃውንቱ ጋር እያዋለ ታስበላናለህ እያለው ነው። ሊቀ ሊቃውንቱ ቀለመወርቅ ዲያቆን ስዩምን ከኛ ጋር ነው የምትውለው። ቢሆንም ግን ታስበላናለህ አትግባ። ተያይዘን ማለቃችን ነው። እና እንዳታስጨርሰን ኤርሚያስ ፊት እንዳትሄድ። እኔ አሁን ባልከፋ ለዲበኩሉ ጥሪ ሳቀርብ ይሄኛው ተደርቦ መምጣቱ ማለት ነው። ስለዚህ አንድ ጌታ ኢየሱስ ምስክር ነው። አሁን በፖለቲካ ጫወታ ነው የሆነ ታሪክ ለመስራት የሚፈልጉት። እንደዛ ደግሞ በጣም ተታላችኋል ኦርቶዶክሳውያን፣ በጣም ተታላችኋል። እንኳን እናንተ አይደላችሁም አገር ጴንጤ ቢጮህ ከዚህ በኋላ የክፋት አካሄዳችሁን ስለማቀው እኔ ራሴ ብቻ ነኝ። ጥሪውንም ለመቀበልም ውድቅም ለማድረግ መወሰነው እኔ ብቻ ነኝ። ማንም ጴንጤ አይወስንልኝም። እንዴት አብሬ እዛ ቤት ስላደኩኝ የተንኮል አካሄዳችሁን አሁን ገብቶኛል። ስለዚህ ወረፋ ጠብቅ። በ5 በ10 በ20 ወራትም ሊሆን ይችላል፣ ቀንም ሊሆን ይችላል፣ አመትም ሊሆን ይችላል። ይዶን ነው ጠብቅ ወረፋ። በዚህ መካከል ተብሰልሰሩ ምእመኑ እየመጣ ለሚጠይቃችሁ ጥያቄ መልስ ስጥ። ዘማርያም ምእመኑ አውደ ምሕረት ላይ በቆምክ ጊዜ ሁሉ ጥያቄ በጥያቄ እያደረጓችሁ ነው። መልስ መልሱ። የጥያቄ መዓት ናዳ ላንተም ለዲያቆን ያረጋል አበጋዝ ለነ መጋቢ አዲስ እሸቱ ለነ ሊቀ ሊቃውንት አባ ገብረ ኪዳን ለነ ዲያቆን ሄኖክ ኃይሌ እዚህ እኛ የምናነሳውን ህዝቡ እየጠየቃችሁ ነው። አውደ ምሕረት ላይ በስመ አብ ወወልድ ብለህ የምትጀምርበት እዛ መልስ ስጥ በመጀመሪያ። እዛ ለዲቤቱ ያደርሳል ማለት ነው። ሳሰማ ቀርታ አይደለም። 2 ዓመት ሙሉ እንኳን ከልደተ ቃል ጋር በዚህ በነገረ መስቀሉ ዲቤት ጥሪ አቅርቦልኝ ተቀብየው ቋንጣ ያሰረገው የት ነበርክ? ለምን አልተቀበልከውም ነበር? እሱ ወንድምህ አቅቶት ሲውተረተር አንዴ ጠርቻለሁ ግን በዚህኛው ላይ አትንካብኝ፣ በዚህኛው ላይ ንካብኝ ብሎ እያለ መውጫ መግቢያ አጥቶት ላበላብ ሲሆን ማለት ነው።
ለምንድን ነው ለዲ በኩሉ ጥሪ ሳቀርብ አንተ ከች ያልከው? ብራዘርዬ ልታስመልጥ ቄሱን ነቄ ብዬብሃለሁ እና አርፈ ተቀመጥ። ጠሪ አክባሪ ቢሆንም ቤታችሁ የጎባውን ጉድ የምትተረማመሱትን መተረማመስ ጨርሱ። ብዙ ቁስለኛ አለ።